አሰራ ማለት አይ እሱ ጆራል ምኑ ጭራሽ ስሙ ልጥራለች በርቀና እንደ ምን ነው አካበዱ አይ እኔ ብቻ እኮ የሸደው አስመሰሉ ብርቅ ቢሆን ለምን መሰረት እንዴ አምሮብህ እንዲህ ለብሰህ እንዲህ አጅታ ለማህር ቆሻሻ ዳር መገኘት ያሳዝን ይሄ ብርቅ ያደርገዋል ይበተና ቢሉት ወና አዲ አይሳደቡ አይ አካበዱ ሁላም አላልኩ ግን ህግ አክብረን በተወደደ ኩላሊት በተደም ይሉኝ አንዳንዴ ሲጀመር ኩላሊት ምን ነው በቀኛ ተነሱ አሲዳ ወና ታዲያ አይ ግርማ ሞገስ አይ ብላሽ አይ ልብስ ያልታደለ ልብስ አዲስ አበባ ያው ታሳዝኛለሽ ስንት የምሁር ደንቆሮ ስንት የመሀይም ምሁር ይዘሻል እንደው ስንቱን ተሸክመሻል እንዴ አሁን እዚህ ወንጀል ነው ታማራ ፈረንጅ ነው አስማ ምን እንደምትደርሺው ፎቆ መጣ እንግዲህ አቶ መኳንንት እንደርሶ ያሉ ባለሀብቶችን ክፍለ ከተማችን በማግኘቱ እድለኛ እንደሆነ ነው የተሰማኝ። በእውነት በጣም ነው የማመሰግነው። እንደናንተ አይነት ለሀገርና ለወገን ተቆርቋሪ ወገኖቼን አግኝቼ ህልሜን በሀገሬ ላይ እውን ለማድረግ በመቻሌ እድለኛነት ነው የተሰማኝ። በጣም እንጂ እኛም እናንተም እድለኞች ነን። እንግዲህ እንደዚህ እየተደጋገፍን ሀገራችንና ህዝባችንን ለተሻለ እድገት ማብቃት ይጠበቅብናል። እውነት ነው። ከተማመንን ነው። ምን ችግር አለ? ምንም ችግር የለም። ዋናው እኛ መተማመናችን ነው። በዚህ ፓርት እንዳይጠራጠሩ አቶ መኳንንት በማንኛውም ሰዓት የቢሮ ደርሰው ክፍት ነው። እንግዲህ እሺ፣ ሰላም። እሺ ይስነሽ አይሎ ጉቡልኝ ቅድም ዘግተኛ አልሄድክም አሁን ምን ታየ? ምንድን ነው ያልሽው? ቅድም ዘግተኛ አልሄድክም ወይ አሁን ምን ታየ? አይደለም መጀመሪያ ያልሽው እስኪ በይልኝ። መጀመሪያ ጉቡልኝ ነው አልኩት። እንዴ ይሄ ነገር ይፋው እንዴ? ሁላችሁም በአደባባይ ወጣችሁት? የመቼን ጆሮ ለባለቤት ባዳ ነው። በጣም ጥሩ። ተጽፋው ለመስማት እንዲያወስ ሁላችሁም ደውላችሁ ዘመድ አድርጉት። ችግር የለም። ለኔ ስታወጣ ግን አስበበት። እንዴ እኔስ ስታወጡ አስባችሁ በዝነው ወስቆባችሁ ነው? ያው ጥለን ጠይቃችሁ እናቴ እኔስ ቀሌ በራ ማድረግ ነበር። እድሜ ናቸው አይጨረሽብኝ በእኛ ነው። ቦታው ግን ለመልቲ ፐርፐዝ የህንፃ ግንባታ ይውላል ተባለ። ይሆናል ብዬ ገምታለሁ። ግን ማስተር ፕላኑ ላይ አይቶ ማረጋገጥ ያስፈልጋል። ለዚህ ነበር አሳምነው ነው የፈለግኩት። ሰውየውን ያመጣው አሳምነው ነው አይደለ? አዎ ምን ነው በቃ ይሆናል። አሳምነው ቦታውን ሳይና ሳያረጋግጥ ሰውየውን ይዞት አይመጣም። አሳምነው ቀላል ሰው አይደለም። ባይፎን የለፋበትን ቶሎ አያሻ እሱ እንኳን አልጠራጠርም። ቶሎ ጨርሱ እንጂ ተጋገዛለን ብላለች። በጣም ጥሩ። ስለዚህ በቃ አሳምነው የቪዲዮ ቀረጻ እንዲያደርግ እንዲሁም ደግሞ ቦታው የተፈቀደ መሆኑን አለመሆኑን ምናምን እንዲያደርግ ላድርግ አይመስልም? ልክ ነው። አንተም የሱን ውጤት አይተላክልኝና እኔም አቶ መኳንንት ካመጡት ፕሮፖዛል ጋር አያይዤ ወደ አዲስ አበባ የመሬት ልማት ጽሕፈት ቤት ደብዳቤ ልክላቸውና ውሳኔያቸውን በቶሎ እንዲያሳውቁልኝ። ምን አለ መሰለው ስጋት ያለብን ህብረተሰቡ ከኖረበት ቦታ ክፉ ደጉን ካየበት ቦታ በአንድ ጊዜ ተነስን ነው። ይህን ግን እናንተ አላወጣም። እሱማ ያወጣው መንግስት ነው። እናንተ ተራ ደሞዝተኞች፣ ስራ አስፈጻሚ ጥያቄ ካለው መንግስትን ይጠይቅ። ድሀ ምን ያመጣል? በቃ ነው ተሰሰብ ድሀ ምን ማለት እንደሆነ ታውቃለህ? ለቅም እንጂ ድሀ ያው ድሀ ነው። በጣም ከምታስቀኝ አሁን አንተ ተመለቀው ነው የምትለው
ኮሎኔል ተምር ያለው እንጂ አርጊ ነው በደረጃ ድብኝቱ ይቆይ የትምህርት ጥቅሙ ምንድን? ራስን መቻልና ማሸነፍ ነው። በተገኘው አጋጣሚ ነው። ራሴ ይቆረጥ። ምን ነው ራሴ ይቆረጥ? ይሄን መሰል የግል ፍላጎት ነው ወደኋላ ይጎትታል። ይሄንን መሰል ለኔ ብቻ የሚል አስተሳሰብ ነው ከሰውነት አሳንሶ እንዳሁን አድርጎ እርስ በርስ ይባላል። ኮሎኔል ራስን መቻልና ማሸነፍ ነው ሆነ ደበልሶ አላልኩም። በእኔ ያልኩት የግለኝነት አስተሳሰብ ነው። ያንተ መኖር በሌሎች ውስጥ እንደሚወሰናታል። እንደሱማ ከሆነ ሰለቼ ጥቅም ይሳል እኮ ነው ሰፊውን ህዝብ በቀናነት የማገለግል አንተ እና ህዝቡን እያገለግል እውነት ወይ ታሪክ እኔ የምልህ ህዝቡ ራሱ የእናንተ ብረት ድስት፣ የጓዳ ዕቃ፣ የቤት ዕቃ እኮ ነው ያደርጋችሁ መገልገያው እንጂ አገልግሎት ባግኛለ የምረን የምታገለግሉ እስከሚገባኝና እንደተረዳው ከሆነ ሰለቼ ደከመኝም ሳል ማገልገሌ ነው። አዎ ሰው ትርጉም ላይ ይቀይራል። እንግዲህ እርስዎ ሰው አንተ ቢገረፋ ሰው ምን አዎ እርስዎ ሲያቅኝ ጠዋት ስገባ ማታ ረፍጄ ሰው ያይታል በጣም እንጂ ለዚህ እኮ ነው ወደኋላ ቀረ አይደለም። እውነት ነው እንጂ እንዳተረፋት ቢሆን ግን የወርቅ መሆን ነበረብን። እቺ በለሽ አሜሪካ ነው አሜሪካ ምትሏት አይደል? እውነት ሰለቸኝ ደከመኝም ማለት ኮሎኔል እንግዲህ ምስክር ነው እንደለኝ። ወይ ታሪክ ሰው እውነት አይመስለው ብለፈልፍ በብዙ ብናገር እኔን የታከተኝ እያስመረረኝ እየሰለቸኝ ነገር አለጥራው ገጽ እቺ ነገር ሽሙጥ ናት እንዴ? ዋሽሙጥ ኮሎኔል ውሸት ልብስ በሆነበት ዘመን ማን ነው አንተ ማሽሙ? የጥፎ ውሸት፣ ሌብነት፣ ሙስና፣ ዘረፋ፣ ማጅራት ይሄ አያስነጉል መሆን። ስለዚህ እኔ ምን ወጣኝ ነው ምን እድል ተይብዬ ነው አንተን ውሸት አምነው? በትክክል ከህዝብና ከፖሊስ የተሸሸገ ነገር መቼስ የለም። አንተስ ምን ይመስላል? እውነት ብሎ ስላላለቃ አይደለም ማለት ነው የማልልህ እያደረግም ዝም ስለብን አየው። መጨረሻ ማሸነፊያው ትቺ ጥቅስ ናት አይደል? በጣም ጎበዝ ምንም ተምራለህ። በጣም ይገባል። በዚህች ጥቅስ ረቱና በቃ ልውጣ ማለት ይሻላል። አይ ልፋት አንቺማ ኢትዮጵያ ድረስ እንዴት ቢታከተው ይሆን? እንዴት ቢመረው ነው እንደዚያ ያለ? አይ የተባለልሽ እንደው አንዳንድ ቀን ሳይባልሽ የመጣ ሁሉ አይ የማማ ኢትዮጵያ እንዳለሽ እኔም ተራው ደርሶኝ ዛሬ አይ አስማማ የቀጠሮ ሰዓት እያለፈ ነው። እንደውም ጽዮን ካንተ ጋር ትሆንና እሷ ትየው ይቻላል። አሳያታለሁኝ። እርስዎ ከፈቀዱ ወስጄ አሳያታለሁኝ። የኔ ቆንጆ ወይ አባዬ ነገ ጠዋቱ ቦታውን አይተሽ ለኔ ሪፖርት ታደርጊልኛለሽ። ሻባብዬ እሺ በቃ ሻባብዬ ቤት እንገናኝ። ላቭ ዩ ኦኬ ባይ እንዴ ባለሰለስ አንቺ ኬክ ነው ያን ጉዳይ ሁሉ ተረሳሽ ማለት ነው ልጅ በስተቀር እና ድርሻችን እንዲያጠይቅ ነው አንተና ነው አይደል? ልክ ነው። በኋላ ላይ እኮ ማለት ነው ሰዱ ማሰደድ እንዳይሆን ነው ይሄ ነው። እና ምን አለ አቶ መላኩ ጋር ትናንት እሺ በል
አዎ መሀንዲሱን ልከንላቸዋል። አካባቢውን እሱ ከማስተር ፕላኑ ጋር እያስተያየ የሚፈለጉትን የአካባቢ ነዋሪዎች ያሳያል። አዎ በእኛ በኩል ማድረግ የምንችለው ይሄንን። ከዛ የህዝቡን ውሳኔ ሰኞ ሪፖርት ልኩልናላችሁ። ችግር የለም። እሺ ችግር የለም። እሺ ሳምነው አንተ በኩል ያለውን ጉዳይ ሙሉ ጨረስክ? አዎ ጨርሻለሁ። እሺ ስለዚህ አንተ ከጨረስክ ውለቱ ይህንን ፕሮፖዛል ከደብዳቤው ጋር አባሪ አድርገህ ለአዲስ አበባ የመሬት ልማት ጽሕፈት ቤት እናላክላቸው። አሁን አጽፋለሁ። ህዝቡ ግን ትንሽ ቅሬታ አለ። ለምንድን ነው ቅር የሚለው? መንግስት ያወጣው ግቡ እናትነግራቸው እንዴ? ተናግሬያለሁ። የሚሰሙ ማለት ነው። ምን አማራጭ አለ? ቦታውን እኮ የፈለግነው ለእኛ ለሀገር እድገት ሲባል ግድ ቆይ ኢንቨስትመንትን መቃወም ጸረ ልማትና ጸረ ዲሞክራሲ አካሄድ ሆነ አትነግራቸው ነው? የቻልኩትን ሞክሬያለሁ። የሚሰማ እንኳን አንድ የለም። እስቲ እናያለን። የአዲስ አበባ መሬት ልማት ጽሕፈት ቤት ደብዳቤውን ያጽድቅና ይላካል። ያን ጊዜ እንተያያለን። ወደው ሲሆን በግዳቸው ይነሳል። አሁን እሱን ተወውና ለአቶ መኳንንት የደረስንበትንና በቀጣይ የእኛን ድርሻ እንዳያዘጋጁ ንገራቸው። አረጋቱ ዋናው ነገር እሱ ነው። ይኸውልህ ያልተደራደርነውም ሰውየውን አንድም በአንተ ስለመጣና አንድም የሱን ቃል መሆኑን ስላመንን መሆኑን ንገር። በሱ ሰማመኑ እኔ ራሴ ነግረዋል። ወደ እንደምናል ቀደም ታዲያ ያራደና የግላስ ወረደ በራም ነው አለን መስጊድ ነው። እሺ በደህና ነው የመጣችሁት? አዎ ኮሎኔል በደህና አንድ ወሬ ሰምተን ነው። ምን ሰማችሁ? ማን ነው የነገራችሁ? ወይዘሮ ንጋቷ ልጅ ወረዳ የሚሰራው የለም ሙላቱ ከኛ ሰፈር ከፍ ብላ ያለችው። አዎ ሙላቱ። እሺ የኛ ወረዳ በሚፈርሱ ክፍለ ከተማዎች ውስጥ ገብቷል ተካቷል። እና ሊያፈርሱት አሁን ለእሑድ ስብሰባ ጠርተው ለእሑድ ስብሰባ ሊጠሩ ነው ጠሩ ነው ጠርተው ሊጠሩ ነው ገና ዳኛው እንዴ አይ ከረከታው ሰው ቢሆን እንዴት ተጠርቶ ነበር? ምን ነው እንደዚህ አቀብራጣ ደፍታል? ያው ነው ያለ ይሆናል። እሱ ታሩንማ ማይነካነ ሺህ ጊዜ ይኖረው እኛም እኮ ሰው ነን። አረ ሰው ነን እንዴ? ሰው ነን አላለ እንዴ? ኮነን ሷደኝን ሰው ነን ሷደኝን እንዴ? በእነሱ አይደል እኛ ለእነሱ ሰው ነን ማለት ታስባላችሁ እንዴ? እኔ ለእነሱ ሰው ነኝ ብዬ አልገምትም። እነሱም ሰው ነህ ብሉኝ አላምንም። ሰው ያልሆነ ሰው ነህ ብለህ ታምናለህ? ለምንድን ነው የማታምኑ? ኮሎኔል እንዴት ታምናለህ? እነሱ መጀመሪያ ሰው ሲሆኑ ሰው ቢሉ ታምናለህ፣ ግን ሰው ሳይሆኑ ሰው ሲሉ ታምናለህ? እውነት ብለህ እውነት ብለህ እናንተ ምን ይደረግ ነው የምትሉት? ምን ይሻላል? እኛ በስፍራችን ላይ ያለው ተደራጅተን በአክሲዮን ተደራጅተን ቤት አሰርተን እንድንኖር ነው የምንፈልገው። እናንተ ተደራጅተን ምንዛችን እንዲ አክሲዮን ማለት ምን ማለት እንደሆነ አልገባችሁም? አዎ አንተም እንኳን አለህበት። ምን ነው ኮሎኔል? እኔም ተብራችኛል። አክሲዮን ስማ፣ አክሲዮን ማለት ምንድን ነው? አሁን ይሄ አእምሮት ካልሆነ በስተቀር የኔና የእናንተ አቅም የሚችለው ነው? የአንተ ገቢ ከኛ በምን ያንሳል? አሁን ትችላለህ? ድንጋይ ፈጠር አክሲዮን ልጆችን ታጎርሳለህ፣ ለአክሲዮን ትከፍላለህ። አንተስ ብትሆን ከስራለህ ብትሰራው እንዴት ነው ያምራችኋል? እንደው በቃ እንደው ከምድር ተነስቶ በማህበር ሀብታም ሆነ። ኮሎኔል እርስዎም እኮ ከሰፈራችን ሰው አንዱ ሰው እኮ ናቸው። እኔ እንዳጨምጥ እናንተ ተፈልጋችሁ ጠቅሙ። እኔ ልንገራችሁ አይደለ እውነቱን ልንገራችሁ። እንኳን ባለ አክሲዮን ልሆን ቀርቶ የዕለት ጉርሴን የቤተሰቤን መሸፈን አልቻልኩም። ሁላችን ከእጅ ወደ አፍ ኮሎኔል አውቃለሁ። ታዲያ እሱ አይደለም እንደ ገረመኝ አይዳ ትለብሳለህ ትከናነው አማራ ጋር ተባለችውን ጋለሞት አስታወሳችሁ። ሌላ ምንም የለም ኮሎኔል። እሱን ነው መነጋገር፣ እሱን ነው ማውራት።
ዘንድሮ አክሲዮን ላይ ፊት ማለት ነው። አክሲዮን አምሯችኋል። አሁን ምን እናድርግ አላችሁ እናንተ? መጀመሪያ ይሄን ነገር እንደሱ ተሆነ ጠይቃችሁ መጀመሪያ ይሄንን ወሬ ያመጣውን ልጅ በእውነት ቦታው ይሸጥ እንደሆነ የሚገዛው ሰውዬ ደግሞ ባለሀብቱ ማን እንደሆነ ስሙን ንገራችሁና ይሄን ሁለቱን ይዛችሁ እኔ ጋር ሌላ ምንም ማለት ከምንም የለም። በቃ ይሄን አምጡልኝ። ከዛ በኋላ እኔ ቀጥታ ወደ ህግ በሚዳኘው መልኩ ሄዳለሁ። በጣም ጥሩ። እኛም ፈልገን ሰውየውን መረጃ መተን እንሰጣለን። ጎሽ በቃ እንደሱ አድርጉና ይዛችሁልኝ ነው። ከዛ በኋላ እኔ መንገዱን እንጀምራለን። በጣም ጥሩ። እኛም እናመሰግናለን። እሺ። ሰላም ዋለ። ወይደሃ እንዲህ እንዲያወጣ ማለት ነው። ደህን ማባረር ነው የምሰራው። እንዴ ጭቆ ለዚች ሀገር እንዳንቺ ነው የሚደክምላትና የሚለፋለት ሰው ይኖራል? የሚበላው ሌላ ሆነ እንጂ እንዴ ሰራተኛው ነው ወጥቷል። ምን ታደርጊያለሽ? አስቸኳይ ሪፖርት እንስራት ይዤ ነው። ኦኬ ትቆያለሽ ማለት ነው። ምን ነው ፈልግሽኝ እንዴ? ዘሞልሻል መሰለኝ። ወይ ዘንብማ ካፍቷል ነው የምልሽ። ላረስረስሽ እንዴ? ጥሩ እኔ ምን ፈልጋለሁ? እስከዛ ቆያለሁ። ከቻልክ ጠብቀኝ። በጣም አሪፍ። እኔ እንግዲያውስ ውጭ ላይ የማናገረው ሰው አለ። አንቺ ቀርበሽ ከጨረሽ ደውይልኝ። እሺ ዛሬ ሁላችሁ ፊታችሁ ይፈካል። እዚህ ነው እንዴ የአንቺን ፊት እንዲፈካ ዛሬ ምሽቱ ላድርግልሽ። ፋሲካ ዛሬ ምሽቱ ተይዟል። ቀጠሮ አለኝ። ሌሊቱን ከምልሽ ብዬ እኮ ነፃ ቦሽ ይቻላል። ካመሸሁበት ቤት ወጥቼ አድሬ አላውቅም። እውነት ይገርም ነው ውበቱ። ዛሬ ሰርግና ምላሽ ነው። በነገራችን ላይ ቅድም እፈልጋለሁ ያልሽኝ ለምን ነበር? ቅድም ዘነበል ስለ አካፍተልኝ አላልከኝ? እውነት ምናልባት ካለህ እኮ እንድታበድረኝ ብዬ ነው። ስሚ ኦኬ ገንዘብ ማለትሽ ነው? ኮንዶሚኒየም እንደደረሰኝ ታውቂያለህ? የዛ ፊኒሽንግ ማሰሪያ 100 እስከ 150 ሺህ ያስፈልግሻል ብሎኝ ትንቅ ብሎኛል። እኔን ጭንቅ ይበለኝ ማሂ። ሳምንት ወይ 2 ሳምንት ታግሽኛለሽ? እታግሳለሁ። ጥሩ አድርጌ ብጨርሰው በጥሩ ሳንቲም አከራየዋለሁ። እዛ ላይ አንተም በየቦታው ሳንቲም ከምትዘራ ይቀመጥልሃል። እንደው ምን ላድርግሽ? እንደው ምን ልሆንልሽ? ከምር እኮ ነው የሚያሳል። እንደው ለዚህ ንግግርሽ ለምን ትልቁ አይሆንም? ትልቁ ስትል ማለትማ ሚሊዮን ማለቴ ነው። ናስሚ ድርቅ ብዬ ብቀርብስ ሲያሁን እኔ ትጂ እኔ ድርቅ ልበልልሻ ከዚህ በጣም ስሚዬ እንግዲህ እንደዚህ እናድርግ። የአዲስ አበባ መሬት ልማት ጽሕፈት ቤት ደብዳቤውን ሲልክልህ ኮፒ አድርገህ ትወስድለትና ግማሹን ድርሻችንን ታመጣለህ። የደብዳቤውን ኮፒ ስንሰጠው ግማሹን ይክፈል። ህዝቡን አስለቅቀን አካባቢውን ነፃ ስናደርግለት ደግሞ ቀሪውን ይክፈል። አይመስልም? አቶ አስማማ ጥሩ ነው። እኔ ምን ተናሰብ ነው የእኛን ሀሳብ በል እንጂ ገና ከአሁኑ ማፈክር ጀመርክ እንዴ? አይደለም እና እኛ እኮ ማለት እኮ ነው ተሳስቼ ነው። እንደሱ በላ። ያው እሱ የሚለውንም ትነግረናል። ይህንን የመሰለ ቦታ በዚህ ዋጋ ማግኘቱ ቀላል እንዳልሆነ አሳምነው። እኔም ከደወለልኝ እነግረዋለሁ። ደውዬ ብጠራውስ? ያው የደንቡን ሊያነጋግሩኝ ይፈልጋሉ። አዎ ጉዳዩን በተሳካ ሁኔታ ለመጨረስ ግድ በአካል መገናኘት ያስፈልጋል ብለዋል። በጣም አሪፍ። እሺ አመሰግናለሁ። ጌቴ አስቆጥረኝ እባክህ አስቆጥረኝ።